ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶቼና እናቶቼን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሐ እንዲቀበለን ዘወትር በጸሎት ተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቃለሁ። ክርስቲያን ሆይ ምነው ተረበሺ? አንድነትን አጥቶ ሰላምን አጣሺ። አንደኛው ሲጠቅምሽ ሌላኛው ሲጎዳሽ ብዙ ልጆች ወልደሽ የወላድ መካን ሆንሽ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን በዘርና ጎሳ ስንከፋፈል ቅጥራችን ፈረሰ በጠላታችን። መታለቂያ ሁነን በየአደባባዩ ልዩነትን አይተው ብዙዎች ተለዩ። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን። አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህንም ለግሰን። አቤቱ የሆነብንን አስብ እግዚአብሔር።
ምንም እንኳን ነጠላ ለብሰን ባናስቀድስም በአውደ ምሕረቱ ሁሌም ባንገኝም ባንጾምም በኃጢአት የወደቅን ብንሆንም ከጠፉት በጎች መሃል ብንገኝም በእምነታችን ግን አንደራደር። Hello everyone, please don't scroll this video. I'm trying my best to inform the world what's happening in a city called Arsi in Ethiopia right now. In a small town called Arsi in Ethiopia, many innocent people are being killed every day, only because they are Orthodox Christians. Please share this video with the whole world. CNN, BBC, Al Jazeera, please hear our voice. Let's be the voice for the voiceless. We have not found any justice until today. This has been happening for a long time, but there's still no solution, no justice. The world needs to know what's happening in Arsi. Please share this video. Let the truth be heard. ትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህ ቅዱስ ቤተክርስቲያን ድምጽ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁት አቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃችሁ ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን ይሄ ሰባዊ